ሌላ ትኩሳት አስደንጋጩ ፍትህ ያጣችው የአያንቱ ጉዳይ አሁን በማህበራዊ ሚዲያ እየተዘዋወረ የሚገኝ አስደንጋጭ መረጃ ሆኖ እየወጣ ይገኛል። የልጄን አስክሬን ማየት ፈልጋለሁ ያለች እናት በፖሊስ ተደብድባለች። በነገራችን ላይ ይህ መረጃ እጅግ በጣም ብዙዎችን ልብ እየሰበረ ነው። ቅርብ ጊዜ ደግሞ የተወዳጁ የኦሮምኛው ሙዚቃ የአንዱ ዓለም ሚስት ጉዳይ ደግሞ መነጋገሪያ መሆኑ የሚዘነጋ አይደለም። ሌላ ትኩሳት ተፈጥሯል። የልጄን አስክሬን ማየት ፈልጋለሁ ያለች እናት በፖሊስ ተደበደበች። የአያንቱ ተስፋውን ጉዳይ አሁን መነጋገሪያ ሆኖ ደግሞ እንደ ትኩሳት ቀጥሏል። አያንቱ ተስፋውን ትባላለች። ከቤተሰቦቿ ጋር በነቀምቴ ከተማ ትኖር ነበር። ቤተሰቧን መርዳት የሷ ኃላፊነትም ነበር። አያንቱ በልብስ መሸጫ ቤት ተቀጥራ ትሰራለች እና እዚያ በምታገኘው ገቢ ለቤተሰቦቿ ከቻለች ምግብ ካጣች ቆሎም ቢሆን ገዝታም ትገባለች። ቤተሰቧን በጣም ትወዳለች፣ እነሱም ይወዷታል። ከሁለት ሳምንት በፊት አያንቱን እንደተለመደው ጠዋት ለስራ ከቤት ወጣች። ከምሽቱ 1:30 ላይ ትገባለች ተብሎ ሲጠበቅ በዚያ ቀን አልመጣችም ቀረች ይላል ያገኘነው መረጃ። መጠበቅ ሲያቅታቸው የአያንቱ እህት ስልኳ ላይ ደወለች። ስልኳ ግን ያነሳው ፖሊስ ነበረ። ከሰው ጋር ተጣልታ ትንሽ ተጎድታ ሆስፒታል ገብታለች። እናትና አባቷ ሆስፒታል እንዲመጡ ንገሪያቸው። ቤተሰቦች እየጮሁ ግራ ተጋብተው ወደ ሆስፒታሉ በረሩ። ሆስፒታሉ ሲደርሱ ያዩትን ማመን አቃታቸው። ፖሊስ አስክሬን በሸራ ጠቅልሎ ከተሽከርካሪ ሲያወርድ ተመለከቱ። እናት አባትና ወንድሞቿ የአያንቱ አስክሬን መሆኑን አላወቁም ነበር። አስክሬኗን ወደ ሆስፒታል ያመጡት ፖሊሶች እናንተ ናችሁ የአያንቱ ቤተሰቦች? አያንቱ ራሷን አጥፍታለች ሲሉ ለቤተሰቡ ተናገሩ። ቤተሰብ ሁሉ ነገር ጨለመባቸው። መጀመሪያ ከሰው ጋር ተጣልታለች ያሉት አሁን ደግሞ ራሷን አጥፍታለች ብለው ነገሯቸው። እናት የልጇን አስክሬን ለማየት ወደ ሻራ ስትሄድ ፖሊሶች አታይም በማለት ደበደቧት። የአያንቱ ወንድምና እህት እንዲያዩ ቢከለከሉም በፖሊስ እየተደበደቡና እየተገፈታተሩም ቢሆን በሸራ ውስጥ አዩ። ራሷን እንዳጠፋች ለማስመሰል ትንሽ የተገመደ መሐረብ በአንገቷ ላይ ይታያል። ጠዋት ከቤት ስትወጣ የለበሰችው ጉርድ ቀሚስ የለም፣ የጡት ማስያዣዋም የለም። ቲሸርቷ መሬት ላይ እንደተጎተተችም ያሳያል። በዕለቱ የአያንቱን አስክሬን ከፖሊስ ጋር ወደ ሆስፒታል ካመጡት ሰዎች አንዱም ፈንጠር ብሎ ድምፁን ቀንሶም ከሌላ ሰው ጋር በስልክ ያወራል። እንዲህ ይላል። በጣም የሚያስገርም ጉድ ነው። አትሽሽ፣ አትደበቅ፣ እግርህን ንቅን እንዳይል አትጨነቅ፣ ምንም ነገር አይመጣም ይለዋል። እሺ አሁን ለማን ነው አቤት የሚባለው? እስከ መቼ ነው ማንን ነው የፈለገው ፈጽሞ እንደፈለገ የሚሆነው? የድሆች የንጹሃንስ ደም በከንቱ የሚቀረው? አያንቱ ያለ ምርመራ ያለ ፍትህ ተቀብራለች፣ አፈር ለብሳለች። አታይም፣ አትሰማም። ቤተሰቦቿ ግን በእንባና በሐዘን እየተሰቃዩ ነው። ውበታቸውን፣ መመኪያቸውን፣ አይናቸውን አጥተዋል። ባዶ እጃቸውንም ቀርተዋል። አግብታ ታኮራናለች እንጂ በዚህ መልኩ ሞታ ትቀበላለችን በፍጹም አልጠበቁም። ከአያንቱ ሞት ጋር በተያያዘ እስካሁን በቁጥጥር ስር የዋለ ማንም ሰው የለም። ማንም ተጠያቂ አልሆነም። ቤተሰቡ በራሳቸው መንገድ ሄደው የጠረጠሩት አለ። ጥርጣሬያቸውን ለፖሊስ ተናግረዋል። ግን እስካሁን ምንም ነገር አልተፈጠረም። ዘንድሮ እውነትን ብትናገር የሚሰማህ ማንም የለም። በጣም የሚያሳዝን እውነት ነው። ፍትህ ለአያንቱ፣ ፍትህ ለቤተሰቧ፣ ፍትህ ለሁሉም የቲቲቪ ኢትዮጵያ መልእክት ነው። በነገራችን ላይ ይህ አስደንጋጭ መረጃ በርካቶችንም ልብ እየሰበረ በርካቶችንም እያሳዘነ ይገኛል። የኦሮምኛው ተወዳጁ ድምፃዊ የአንዱ ዓለም ሚስት ጉዳይ ሳያበቃ የዚች ልጅ ጉዳይ ደግሞ እንደገና መነጋገሪያ በመሆን በማህበራዊ ሚዲያ እየተዘዋወረ ብዙዎችንም እያስደነገጠ ነው።
የፍትህ ጉዳይ አሁንም አሳሳቢ ነው። መንግስትም በዚህ ጉዳይ ላይ ጣልቃ ገብቶ የመጨረሻ የማይደገም እርምጃ መወሰድ ካልተቻለ አሁንም አሳሳቢነቱ እንደቀጠለ ይገኛል። እንደ ቀልድ እንኖራለን፣ እንደ ቀልድ እንሞታለን። የምንሞትበት ምክንያት ግን ሳይታወቅ ደብዛው ይጠፋል። ይህ ጉዳይ የፖሊሶችም ኃላፊነት ነው። እንደ ኃላፊነታቸው እንደተቀመጡት ያለውን እውነት በተጨባጭ ለህዝቡ የማቅረብ ግዴታ እንዳለባቸው ቲቲቪ ኢትዮጵያ መልእክቱን ያስተላልፋል። አሁንም ለአያንቱ ፍትህ፣ ለቤተሰቧም ፍትህ፣ ለሁሉም ፍትህ ቲቲቪ ኢትዮጵያ የመጨረሻ መልእክቱ ነው። ስለተከታተላችሁን ከልብ እያመሰገንን ሁሌም ከኛ ጋር በመሆን ላይክ፣ ሼር፣ ሰብስክራይብ ስላደረጋችሁ እግዚአብሔር ያክብርልን ለማለት እንወዳለን። ሁሌም ቲቲቪ ኢትዮጵያ አስደንጋጭ ልዩ መረጃዎች የሚኖሩ ከሆነ በየመሃሉ ወደ እናንተ የምንቀርብ መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። ከቻናላችን ጋር ከሆናችሁ ሰብስክራይብ በማድረግ በየዕለቱ አዳዲስና ወቅታዊ መረጃዎች እንዲሁም ማህበራዊ ጉዳዮቻችንና መዝናኛ ጉዳዮቻችንን አጠናክረን ወደፊት የምንቀጥል ይሆናል። ተስፋዬ ገብረ ማርያም ነበርኩ። ያላችሁበት መልካም ጊዜ እንዲሆንላችሁ ከልብ እመኛለሁ።